ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ መስከረም 7 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የታላቁ ህዳሴ ግድብ ድልና ስኬት የአንድ መንግስትና የአንድ ግለሰብ ሳይሆን የመላው ኢትዮጵያውያን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደሚደግፉ የሶማሊያ ፕሬዝዳንት መግለጻቸውን እንዲሁም የአማራ ክልል ትምህርት ቢሮ ዘንድሮ በክልሉ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው በታች መሆኑን መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የታላቁ ህዳሴ ግድብ ድልና ስኬት የአንድ መንግስትና የአንድ ግለሰብ ሳይሆን የመላው ኢትዮጵያውያን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ትናንት መስከረም 6 ቀን 2018 የመደመር መንግስት መጽሐፋቸውን በመረቁበት ወቅት ባደረጉት ንግግር በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ያደርገናል ብለዋል። የኛ የለውጥ ሂደት የሚለካው ትናንትን በመናድና በማፍረስ አይደለም ያሉት አብይ አህመድ ለማስረዳትም ህዳሴና ሱዳንን ምሳሌ አድርገዋል። ሱዳን እኛ ስንለወጥ ሰላማዊ አገር ነበረች። ከኛ ለውጥ በኋላ እኛን ለማገዝ እንደሞከርነው ሁሉም ነገር ሰላማዊ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ የተዛባ ጥያቄ በመነሳቱ የሱዳን ኤርፖርት ትልቋ ካርቱምም ከተማ አሁን ላይ ወድመዋል ብለዋል። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ይህን ለማሳየት መነሻውን ለመገንዘብ ህዳሴና ሱዳን በቂ አስተማሪ ምሳሌ መሆን ይችላሉ። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። ከኛ ለውጥ በኋላ የሱዳን ለውጥ እኛ ለማገዝ እንደሞከርነው ከሞላ ጎደል ሰላማዊ ነበር። ነገር ግን የተዛባ ጥያቄ ሲነሳና ምላሹ ማፍረስ ሲሆን ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርጋዋለች። 10 ሚሊዮን ገደማ የሚጠጋ ህዝብ የሚኖርበት የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ለምን? የተከተሉት የመረጡት መንገድ አፍራሽነት። በንግግራቸው ሱዳንን ምሳሌ ያደረጉት ዶክተር አብይ አህመድ እኛ ግን ህዳሴን ከነስብራቱ ጨርሰናል ብለዋል። ከዚሁ ጋር አያይዘውም ከሰሞኑ ህዳሴ ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት በመቶ ነው የሚለው ጉዳይ አነጋጋሪ ሆኖ ቆይቷል ያሉት ጠቅላይ ሚኒስትር አብይ አህመድ ህዳሴ የአንድ መንግስት የአንድ ግለሰብና ሰው ሳይሆን የኢትዮጵያ ህዝብ ነው ሲሉ ምላሽ ሰጥተዋል። እኛ ደግሞ እጅግ የገዘፈ በገንዘብም በሐሳብም በአሰራርም የሚገስፈውን ህዳሴ ከነስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ለምን? ስለጨረስ ነው። ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሆኑ ነው። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ግቡ። ሲያሳካም ብቻዬን ማሳካት ይችላል ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት የአንድ ሰው የአንድ ግለሰብ አይደለም።
ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደሚደግፉ የሶማሊያ ፕሬዝዳንት ገለጹ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እደግፋለሁ ሲሉ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ገልጸዋል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ከአል አረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እደግፋለሁ ሲሉም ተደምጠዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ሲሉም ገልጸዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሐሳቡንም እደግፋለሁ ብለዋል። አክለውም በቀይ ባህር አዋሳኝ አገሮች የጸጥታ የኢኮኖሚ ፍላጎት ያላቸው አገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያድግም ጠይቀዋል። አለመግባባቶች የሚፈቱበት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ አቋም ጽኑና ግልጽ ነው ሲሉ አብራርተዋል። የአማራ ክልል ትምህርት ቢሮ ዘንድሮ በክልሉ ለመማር የተመዘገቡ ተማሪዎች ቁጥር ከታሰበው በታች መሆኑን ገለጸ። የአማራ ክልል ትምህርት ቢሮ በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን አስታውቋል። ትምህርት ቢሮ ዘንድሮ ሊያስተምራቸው ያቀዱት ባለፈው 2 ዓመታት ትምህርታቸውን ያቋረጡትንም ጨምሮ ነው። የዓመቱ ትምህርት ከትናንት በስቲያ በክልሉ ቢጀመርም እንደተገለጸው ግን ለመማር የተመዘገቡት ተማሪዎች ቁጥር 3 ሚሊዮን አይሞላም ተብሏል። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራንም ተናግረዋል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ትምህርት መጀመሩን አስመልክተው በሰጡት መግለጫ ከነሐሴ አጋማሽ ጀምሮ 3 ሚሊዮን ያክል ተማሪዎች መመዝገባቸውንና ለምዝገባው ዝቅተኛ ምክንያት ነው ያሉትንም አስቀምጠዋል። የቢሮ ኃላፊዋ ለዚህ ዋና ምክንያት በሚል የገለጹትም የሁለተኛ ደረጃ ትምህርት ቤት ተማሪዎች ቀድሞ የመመዝገብ ልምድ የሌላቸው መሆኑና ሌላው ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች ተማሪዎችን መመዝገብ አለመቻላቸው መሆኑንም ገልጸዋል። በእሳቸው ገለጻ መሰረትም በአመቱ የሚማሩ ተማሪዎች ቁጥር በሂደት ሊጨምር ይችላል። በክልሉ ትምህርት ተጀምሯል ያሉት ኃላፊዋ በባህር ዳር ከተማ በሚገኙ አንዳንድ ትምህርት ቤቶች የትምህርት አጀማመር ምን እንደሚመስል በአካል እንደተመለከቱም ገልጸዋል። በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ህይወት ሲያልፍ በ12 ሰዎች ላይ ጉዳት ደረሰ። ዛሬ ንጋት ላይ በአዲስ አበባ አፍንጮ በር አካባቢ በደረሰ የትራፊክ አደጋ የአንድ ሰው ህይወት ሲያልፍ በ12 ሰዎች ላይ ጉዳት መድረሱ ተገልጿል። የመንገድ ትራፊክ አደጋው የደረሰው በዛሬው ዕለት ከንጋቱ 12 ሰዓት ከ10 በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው ሚኒባስ ታክሲ አፍንጮ በር አካባቢ እየተሰራ ከሚገኘው በግምት 30 ሜትር ከሚሆን የወንዝ ዳር ልማት ፕሮጀክት ውስጥ በመግባት ለጊዜው እድሜዋ 22 ዓመት አካባቢ የምትሆን ወጣት ህይወቷ ያለፈ ሲሆን ሌሎች 12 ተጎጂዎች ለሕክምና እርዳታ ወደ የካቲት 12 እና አቤት ሆስፒታል መወሰዳቸውም ተገልጿል። ጉዳት ከደረሰባቸው 12 ተጎጂዎች መካከል የ12 ዓመት ታዳጊ የምትገኝ ሲሆን ተጎጂዎቹ 6 ሴቶችና ወንዶች መሆናቸውንም ለማወቅ ተችሏል። የአደጋው መንስኤ እየተጣራ እንደሚገኝና ዝርዝር መረጃዎችንም በቀጣይ የሚሰጥ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በሌላ በኩል በየካ ክፍለ ከተማ ወረዳ 8 ሾላ ገበያ ማዕከል ላይ ትናንት መስከረም 6 ቀን 2018 ከምሽቱ 5:30 ባጋጠመ የእሳት አደጋ በተወሰኑ የንግድ ሱቆች ላይ ጉዳት መድረሱን የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሙ አስታውቀዋል። የእሳት አደጋውን ለመቆጣጠር ከ2 ሰዓት በላይ የፈጀው ይህን አደጋም ለመቆጣጠር 5 የእሳት አደጋ ተሽከርካሪዎች፣ 2 አምቡላንሶች፣ 2 ቦቴ እንዲሁም 60 የአደጋ ጊዜ ሰራተኞች መሰማራታቸውንም አስታውቀዋል። የደቡብ ሱዳን ባለስልጣኖች ቢሊዮኖችን በሚያወጡ የሙስና ወንጀሎች መዘፈቃቸውን ተመድ አጋለጠ።
የተመድ መርማሪዎች የደቡብ ሱዳን ዜጎች በተራቡበት ሁኔታ ውስጥ ባለስልጣናቱ ረብጣ ቢሊዮኖችን በማውጣት የሙስና ወንጀሎች መዘፈቃቸውን አጋልጧል። የተመድ የሰብአዊ መብቶች ኮሚሽን ደቡብ ሱዳን የግል ጥቅምን ለማግኘት የሀገር ሀብት በተቋማዊ ስርዓት መልኩ በሚሰርቁ በሊታ መሪዎች ተይዛለችም ብሏል። የደቡብ ሱዳን አማካይ የነፍስ ወከፍ ገቢ በ2011 ነፃ ከወጣችበት አንጻር አሁን ላይ የሱን 1/4 ሲሆን 2/3 የሚሆነው ህዝቧም በረሃብ ይማቅቃል ብሏል ምርመራው። በምርመራው ከ2021 እስከ 2024 የተደረገ ያልተገባ ክፍያ ሲጋለጥ በዚህ ዓመት የደቡብ ሱዳን ምክትል ፕሬዝዳንት ሆነው ከተሾሙት ቦልሜር ጋር ዝምድና ያላቸው የመንገድ ገቢዎች ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏልም ብሏል። አሜሪካ ከጉዳዩ ጋር በተያያዘ ቦልሜልና 2 ድርጅቶች ላይ ማዕቀብ ጥላ የነበረ ሲሆን በቅርቡ በነበሩ ውይይቶችም ይኸው ማዕቀብ እንዲነሳ የትራምፕ አስተዳደር ጠይቀዋል ተብሏል። ከ2021 እስከ 2024 ባለው ጊዜ የደቡብ ሱዳን መንግስት ከቦልሜር ጋር ግንኙነት አላቸው ለተባሉ ድርጅቶች ከ2.2 ቢሊዮን ዶላር በላይ ክፍያንም ፈጽሟል ተብሏል። ነዳጅ ለመንገድ ተብሎ ለተሰየመውና ከነዳጅ የሚገኘው ገንዘብ ለመንገድ ግንባታ ለማዋል ለታሰበው ለዚህ ፕሮጀክቶችም በአንድ ወቅት ከመንግስት አጠቃላይ ክፍያዎች 60% ይወጣ እንደነበር በሪፖርቱ ተገልጿል። እነዚህ የቦልሜር ድርጅቶች ከ500 ሚሊዮን ዶላር ያልበለጡ መንገዶች ሲሰሩ የመንገዱን ርዝመት በመጨመር ኮንትራክተሮችን ጨምሮ ከፍተኛ ገንዘብ እንደሚዘርፉም ተገልጿል። ደቡብ ሱዳን ከነጻነቷ ወዲህ ከነዳጅ ሽያጭ ካገኘችው 23 ቢሊዮን ዶላር ለህብረተሰቡ በሚጠቅም መልኩ የዋለው ጥቂት ሲሆን ለማሳያነትም በ2022-23 የበጀት ዓመት ለመላው ሀገሪቱ የጤና ስርዓት ከተያዘው በጀት በላይ ለፕሬዝዳንቱ የጤና ክፍያ ብቻ የተያዘው ይበልጥ ነበርም ተብሏል። ይህንን የተመድ ሪፖርት ተከትሎ ታዲያ የደቡብ ሱዳን የፍትህ ሚኒስቴር ለተመድ በጻፈው ምላሽ የተጠቀሰው መንግስት ካለው መረጃ ጋር አይገናኝም፣ እንደዚሁ ካለው የኢኮኖሚ ችግርና የነዳጅ ሽያጭ መቀነስ ጋርም አይገናኝም በማለት ሪፖርቱን አጣጥሏል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን